ይህንን ቪዲዮ የምትሰሙ ሰዎች፣ ግለሰቦች፣ የሃይማኖቱም ተካፋዮች ሰብስክራይብ ማድረጉን አትዘንጉ። ብዙ ሰው እንዲሰማ ስለምፈልግ። አልአሕዛብ 33-37 ላይ ሱራ 33-50 ቁጥር ላይ ያለውን ሁለት መሰረታዊ የመሐመድ አደገኛ አስተሳሰቦችንና የነቢይነት ተግባር የማያሟላ ተግባሮችን እንድንመለከት ፈልጋለሁ። እንዳልኳችሁ የእስልምና ዋነኛው መርህ በሃይማኖት ስም የሚሰራ ወንጀል ናቸው። የኢትዮጵያ ሕዝብ እስላም ለምን እንደሆነ ትርጉሙን ለማወቅ ገና ብዙ እየሰራው ነኝ። የእስልምና ፋውንዴሽን አላህ የሚባል የሐሰት ትምህርት የውሸት መሰረት ነው። ምክንያቱም there is no evidence of Allah ማንነቱ ያልተገለጠ በሃይማኖት ሽፋን ግን ሰው እንዲገደል የሚያዝ አጋንንታዊ ትምህርት ነው። ክርስቲያንን እንግደል የሚሉት ተደብቆ ሳይሆን በአደባባይ ስለሆነ የእስልምናን ወንጀሎች በአደባባይ ማጋለጥ በሕግ አግባብና በሥርዓት መኖር እንዳለባቸው ማስተማር የክርስቲያንና የክርስቲያን ኃላፊነት ነው። ለዜጎች መንግሥት የሕግ ጥበቃ ማድረግ መንግሥታዊ ግዴታ አለበት። በሃይማኖት ስም የሚሠራ ወንጀልና ሸፍጥ ከቶ በኢትዮጵያ ምድር ማብቃትና ማጠቃለያ ማግኘት አለበት። የአላህ ተልእኮና ተጋድሎን ፈጽም ብሎ የላከው አጋንንት እንጂ እግዚአብሔር የሚባል ልዑል ኃያል አምላክ ለመሐመድ አልተገለጠም። የእስልምና ስኮላርስ አደናጋሪዎች፣ ውሸታሞችና ከዳተኞች፣ ጽንፈኞች፣ አክራሪዎች ስለሆኑ በኢትዮጵያ ታሪክ በቃችሁ ልባል ይገባል። መሐመድ የተጓዘበት የውርደት መንገዶችን በሁለቱ ምዕራፎች አልአሕዛብና ሱራ 33-50 በትነን ዘርዝረን እናያለን። ዘይድ እየተባለ በምርኮ የተወሰደ በባርነት የተገኘ በመሐመድ ቤት ያደገ ሰው ነው። የባዮሎጂካል ጄኔቲክ ወይም አብሮነት በደም ያልተገኘ በሥጋ ፈቃድ ያልመጣ ባሪያ የነበረ ነገር ግን በቤቱ ያደገ ሰው። ከባርነት ነፃ አውጥቶ በማደጎ አሳድጎታል። ስለዚህ ዘይድ በተለምዶ ዘይድ ኢብን መሐመድ የመሐመድ ልጅ ተብሎ ይጠራል። የዘይነብ የመጀመሪያ ጋብቻ መሐመድ ያጎቱን ልጅ ዘይነብ ብንት ዳሽህን ዘይድን ጋብቻ እንደፈጸሙ ታሪክ ነው የሚነግረን። ዘይድ የመጀመሪያው ጋብቻው ውስጥ ደስተኛ ሆኖ መኖር የጀመረበት ሰላማዊ ኑሮ የሚኖር ሰው ነው። ችግሩ የሚከሰተው መቼና እንዴት
መሐመድ ይህንን ጋብቻ የቀለበሰበት ሁሉ ነገር ከአላህ ተሰጠኝ የሚለውን መልእክት አጥርተን መሄድና ሙስሊሙ ማህበረሰብ ማጣራት እንዳለበት፣ ይህ ዝሙት የሚፈቅደው አላህ ማን ነው ብሎ መላው የእስልምና እምነት ተከታይና ክርስቲያን ማህበረሰብ መጠየቅ፣ ዝሙት ፈቃጅ አምላክ አለመኖሩን ማረጋገጥ እንወዳለን። መሐመድ ዘይነብን በመጋረጃ አላገባትም። ይልቁንም በአንድ ወቅት በነፋሲ የተገለጨው መጋረጃ በከፊል ሰውነቷን ማየት ይችላል። በዚህ ውስጥ የተፈጠረው ችግር ይህንን ክስተት ከሷ ፍላጎት አመጣጥ ሳይሆን ዘይነብ መሐመድን አገባችን ብለው ታሪክ ውስጥ ከመግባታችን በፊት አልጠባሪ ቮሊዩም 8 ገጽ 4 ላይ የሚተርከው መሐመድ እሷን ማድነቅ መጀመሩን ያወሳል። መሐመድ ዘይነብን ስመለከት የፍትወት ፈቃድ ፍላጎት ኢቪል ስፒሪት መንፈሱ ውስጡን መቀስቀስ ሲጀምር በገዛ ልጁ ምስት የተነደፈው መሐመድ የወሰዳቸው እርምጃዎችን ነው የምንመለከተው። በዚህ ሐሳብ ክርክር ምናልባት በመጽሐፍ ቅዱስ ዳዊት የኦሪዮን ምስት እንደቀማ ለክርክር ሊያቀርቡ ይችል ይሆናል። ዳዊት ግን ነቢይ አልነበረም። እስራኤልን የሚመራ መሪ ነው። መሐመድ ስፔሻል ኮሊንግ አለኝ፣ ጥሪ አለኝ፣ ተልክ ያለው ብሎ ለአረቦች የመጣ የተነሳ ሰው ነው። ነገር ግን መሐመድ ነቢይ አልነበረም። የነቢይነት ሪኳየርመንት ትምህርቶቹ፣ አስተሳሰቦቹ፣ አመለካከቶቹ አያመለክቱም። መሐመድ ግድያን፣ ዝርፊያን የሚያደፋፍር ፖለቲካንና ሃይማኖትን በጥምረት ይዞ ብዙ ሰዎች የፈጀ የሃይማኖት ወንጀለኛ ሰው ነው። ይህ ከሆነ ክስተቱም መሐመድ የማደጎውን ልጅ የዘይድ ቤት እየጎበኘ ሳለ የነፋስ ነበልባል ከበሩ ላይ ያለውን መጋረጃ ወደ ጎን ስል ዘይብን ስትራቆት መሆኗን ታሪኩ ይነግረናል። መሐመድ በውበቷ ተገረመ። የግል ፍላጎቱን መግለጽ ጀመረ። ምስጋናና ውዳሴን ለዘይነብ መለዋወጥ ጀመረ። ምስጋናውን የሚያቀርበው ለአላህ ይሁን እያለ ነው። ውጤቱ ዘይነብ ለባለቤቱ ለዘይድ ስለ ጉብኝቱ ነገረችው እና ዘይድ ሁኔታውን በመረዳት የጋብቻን ፍቺ አቀረበ። መሐመድ በመጀመሪያ እንዳይዛት ነግሯታል። ነገር ግን ዘይድ በተፋታ በኋላ መሐመድ የተሻገረው የገዛ ያጎቱን ልጅ ምስት ለማግባት ወሰነ። ክርስቶስ በምድር ላይ ያስተማረው ጽድቅና ቅድስና፣ ፍትሕና እኩልነት፣ አንድነትና አብሮነት ሲሆን የጋብቻ ጥልፍልፍ የዝሙት ተልእኮን በምድር ላይ ክርስቶስ አልፈጸመም።
መሐመድና ክርስቶስ ያላቸው ልዩነት የጽድቅ፣ የፍትህ፣ የፍቅር፣ የአንድነት፣ ለተራቡትና ለተጠሙት፣ ለታረዙትና ለተጎሳቆሉት እንጀራን በመስጠት ክርስቶስ ፈውስን፣ ምሕረትን የሰበከ ሰው ነው። መሐመድ በአንድም ቦታ ብሔራዊ እርቅና መግባባት፣ ሰላምና ፍትህ፣ እኩልነትና አንድነትን ለሰው ልጆችን ያልሰበከ፣ በሰው ልጆች መካከል የጥላቻን ግድግዳ ያቆመ ብቸኛው የጦር ጀነራል ነው። እንግዲህ ይህንን ነው የኢትዮጵያ እስልምና እምነት ተከታዮች ትክክል ነው ብሎ የአረቦችን እርግማን ተሸክመው የሀገሩን ሕዝብ የሚገፉ ሀብታቸውን ለሳውዲ አረቢያ የሚያስረክቡ ኢትዮጵያውያኖች ጉዳይ ነው የሚገርመኝ። በሰላማዊው ነቢዩ መሐመድ በማደጎው የዘይድ ሄርታህን የቀድሞ ሚስት ዘይነብ ብንት ድሻህን መካከል የተደረገው ጋብቻ ታሪካዊ፣ በእስልምና ውስጥ ትልቅ ቦታ የሚሰጠው ስህተት ሲሆን በዋናነት የተረዳው እንደ መለኮታዊ ትእዛዝ ከእስልምና በፊት የነበረ የአረብ የባህል ማደጎው ልጅ እንደ ባዮሎጂካል ልጅ የመቁጠሩ ጋብቻ በተመለከተ ጉዳይ ነው። አሳዛኙና አስገራሚው የሚያስለቅሰውና ደም እንባ የሚያንተከትከው ዘይነብን ካገባ በኋላ ከአላህ ዘንድ ትእዛዝ የተሰጠኝ መብት ነው ብሎ የተናገራቸው መገለጦችና ውሸቶች ናቸው። የሚያሳዝነውና የሚያስገርመው ጉዳይ ሄደን እንድንመለከት የሚፈልገው አንድ መሰረታዊ እውነት አለ። ይህ አይነቱ አስተሳሰብ በምድር ላይ ምን ያክል ትውልድን ያስነወረ ትምህርት መሆኑን እንድናይ እፈልጋለሁ። ሱራ 50-30ን ሱራ 33-50ን እንድናይ የፈለኩበት ጉዳይ እንዴት አድርጎ ከአላህ ጋር እንዳቆራኘውና እንዳገናኘው እንድትመለከቱ ፈልጋለሁ። ምን እንዳለ ተመልከቱ። መገለጥ ሁሉ ለሱ መብት እንደተሰጠው ለሱ ብቻ የተፈቀደ መሆኑን፣ ሁሉ ነገር ለራሱ ብቻ የሚል ግለኛ አስተሳሰብ ያለው ራስ ወዳድ ልክ የዘመኑ አገልጋዮችን ይመስላል መሐመድ። ሁሉ ነገር ለእሱ ተፈቀደ። ለማን? ለመሐመድ። እንግዲህ የኢትዮጵያ እስልምና እምነት ተከታዮች ወንዶቹ ልነግራችሁ የሚፈልገው ነገር ቢኖር በምድር ላይ በሕይወት ቢኖር ኖሮ የእያንዳንድህን ሚስት ቀምቶ ከአላህ ዘንድ ለእኔ ተፈቀደ ከማለት ወደ ኋላ እንደማይመለስ እንድትረዱ ፈልጋለሁ። ኡስታዝ ነኝ የሚል የዲን አዋቂ ነኝ የሚል ጃሃድ የሚያውጅ ኢትዮጵያዊ በሙሉ እንግደለው፣ እንፍጠረው የሚል ሁሉ ነገር ግን መሐመድ ዛሬ በሕይወት ቢኖር ኖሮ የእያንዳንድን ሚስት ቀምቶ ከአላህ ዘንድ ተፈቅዶልኛል እንደምልህ አትጠራጠር። እንዴት እናገኘዋለን? ሱራ ምዕራፍ 33 ቁጥር 50 ላይ ነቢይ ሆይ እኛ ለእናንተ ሚስቶች ውሎቻቸውን የሰጠኋቸው እንዲሁም ሀብቶቻቸውን ውስጥ ያሉትን ባልደረቦች አላህ የሰጣችሁትን ለእናንተ ፈቀደላችሁ። ለነቢዩ ራሷን ለነቢዩ ያገባች ሙአምን ሴት ደግሞ እርሷ ማግባት ቢፈልግ ለእናንተ ብቻ ነው እንጂ ለቀሪው ምእመን አይደለም። ሙእሚኖቹም በሚስቶቻቸው በወንድሞቻቸው
በወንዶቻቸው ላይ የወሰንባቸው ሕግጋት እናውቃለን። እንደዚህም በእናንተ ላይ ምንም ጥፋት አይኖርም። አላህ መሐሪ ነው። መሐመድ እንግዲህ ይህንን ለማድረግ ተፈቀደልኝ፣ ከላይ ነው የመጣው፣ ለእኔ የሚገባ ነው ብሎ ሲል የኢትዮጵያ እስልምና እምነት ተከታዮች መሐመድ በሕይወት ቢኖር ከሚስት ጋር የመተኛት መብት ሊኖር ይችል ይሆን? ኢየሱስ የእግዚአብሔር ልጅ ግን የማንንም መብት ሳይቀማና ሳይሸራረፍ በሙሉ ክብሩ ቤቱን፣ ሕይወቱን፣ ትዳሩን እንዲያስተዳድር ለክርስቲያን የተሰጠ መብት ነው። ፓርት 2 ይቀጥላል። መልካም ቪዲዮ ለሌሎች ሼር በማድረግ ከእስልምና ቅኝ ግዛት የኢትዮጵያን እስላም ነፃ ለማውጣት ሁሉም በጎ ለማድረግ ተነሱ። እግዚአብሔር ይባርካችሁ። አመሰግናለሁ።